አያችሁ እዛ ቦታ ላይ ነው ያየሁት ነገር ፍሪ ስፒች የሚባለው እና ደግሞ ሰዎች የራሳቸውን እምነት በሚያምኑበት ልክ ሲናገሩ ያየሁበት አጋጣሚ ነው። ከዛ ውስጥ ደግሞ አንዷ የፕሮቴስታንት ወይም ተብሎ የክርስትና እምነትን በራሷ በገባት ቋንቋ የበራላትን እውነት በአደባባይ ስትናገር ያየሁት ማስተዋልን ነው። ብዙ ሰዎች እዛ ቦታ ላይ መናገር አይጠበቅባትም የሚል ንግግሮችንም ሲያስተላልፉ ሰምቻለሁኝ። አይ ሌሎቹም የራሳቸውን የሚያምኑበትን ነገር ተናግረዋል። እሷም ደግሞ አለኝ የምትለውን ስጦታ አብ የሰጠን ስጦታ እንቀበል የሚል አስተላልፋለች። ብቻ ቤት ወስዶ መልእክቱን በግል ብዙ ሰዎች ያስቡታል። አይ ቲንክ ብዙ ሰዎችም ለሷ ከዛ በኋላ አግሪ ያደርገው ከሷ ጋር ይሄን ነገር እንደሚቀበለው ተስፋ አድርጋለሁ። ግን የመጋጫና የመሰዳደቢያ ርዕስ ይሆናል ብዬ አልገምትም። እዛ ላይ ያዙልኝ። በሌላ አቅጣጫ ስለ አንድ ወጣት በጣም ቲክቶክ ላይም ብዙ እየተራገበ ያለ ጸያፍ ቃል ነው ብዬ ነው የማስበው። እኔ ሰግጥ የሚለው ቋንቋ በጣም ጸያፍና የዱርዬ ቋንቋ ነው። የኢንቴግሪቲ ያለው ሞራል ያለው ሰው ቋንቋ አይደለም ብዬ ነው የማስበው። ፈምስ የምትለው ቋንቋ ለእኔ ትክክል አለችም ብዬ ነው የማስበው። በመልካም ነገር መታወቅ ጥሩ ነው። መልካም ነገርን ደግሞ ታዋቂነትንም ደግሞ ለራስ መሳብ አያስፈልግም። አንተ ማን ካላችሁ ምናልባት 30 ሚሊዮን የፕሮቴስታንት እምነት ካለ 30 ሚሊዮን ህዝብ ምናልባት መዝሙሮችን ሰምቶታል እና ሌሎች ቤተ እምነቶችም ብዙ የሰሙ ሰዎች እንዳሉ አውቃለሁ። ግን የፕሮቴስታንት እምነት በአጠቃላይ እኔ ዘመርኳቸው መዝሙሮች ይሰማሉ። ፈምሽም አይደለም ታዋቂ መሆን አይደለም መልእክቶች ናቸው ሰዎች ላይ ኢንፍሉዌንስ ያደርጉት። በመልእክቶች በመዝሙሬ ነው የምታወቀው። በሌላ ነገር ምን የምታወቀው ነገር የለኝም። መልእክቴም አንድ ነው፣ ኢየሱስ ብቻ ነው። ስለዚህ ስለሚደክምህ ብትተው ጥሩ ነው ብዬ እመክርሃለሁ። አሁን ያለውን በጣም ግርግሩን ትተህ ብትረጋጋ ካልም ብትሆን ብዬ እመክራለሁ። እሱ ነው የምታራገቡ ሰዎች አይጠቅማው ትጎዱታላችሁ ነገር ደግሞ። ስለዚህ ታዋቂነትም ይሁን ፍምስና የሚባለው ነገር በጣም እንትን ነው፣ እንደ ጧት ጤዛ ነው፣ ድንገት ነው የሚተነውና ብዙ እዛ ላይ ፎከስ ባታደርጉ ብዬ እመክራለሁኝ። በመልካም ተጽዕኖ ለሰው ልብ ውስጥ የምናስቀምጠው ነገር ዘላለማዊ ሆኖ ቢኖር ጥሩ ነው ብዬ አስባለሁኝ። እህቴ ማስተዋል ቴንክ ዩ ሶ ማች ስላስተላለፍሽው መልእክት እግዚአብሔር ይባርካችሁ። በሌላ አቅጣጫ አንዲት እህት ደግሞ ፊቷ እንደዚህ ተሸፍና አይቻለሁ። እሷንም ብዙ እየተካተላችሁ ባታሳቅቋት። ሜቢ እሷ የተረዳችው ነገር ደግሞ አለ፣ የተሰማ ስሜት አለ። በጊዜው ደግሞ እንደዚህ አይነት ተሰምቶ ነበር ብላ የምትለው ነገር ወደፊት ስለሚኖር ሰውን ፎቶ ፖስት አድርጎ ደግሞ ማሳቀቅ ማስፈላጊ አይደለም። እሷንም ተዋት እላለሁኝ። እግዚአብሔር አምላክ ወደ ማስተዋል ያምጣን፣ ብዙ እንድናገናዝብ፣ ስለሌሎችም ደግሞ ቤተ እምነቶች ክብር እንዲኖረን እግዚአብሔር ይርዳን እላለሁኝ። እና ምንድን ያየሁትን አንደኛውን እንደነገርኳችሁ የትኛውም ኦርቶዶክስን ስትናገርም ሰው ቤተ እምነት አታክ ስታደርግ በፍጹም አላየውም። አንዱ በይሄን አከብርልሻለሁኝ እግዚአብሔር ይባርክሽ። በዛ ቦታ ላይ ቆመሽ የተናገርሽው አንደኛ ጀስት የራስሽን እምነት ብቻ ነው፣ የራሷን እምነት የምታምንበትና ስጦታ። እኔ እንደውም አሁን ፖስት ያደረኩት ላይ ድምጽህ እኮ ድምጽ እኮ አለው። ኦኬ what shall I do? አሁንም አለው። ሁለት 124 እሺ እንትን አድርጉት። ኤኮ አለው። አሁንም ስቲል ኤኮ አለው ጋይስ፣ ኤኮ አለው። እና ይሄንን ጨዋነትን አይቼብሻለሁ። ቆመሽ ጀስት ስጦታ አብ የሰጠን ስጦታን ክርስቶስ ኢየሱስ ነው ብለሽ ልክ ሌሎቹ ቤተ እምነቶች የራሳቸውን እምነት እንደተናገሩት ተናግረሻል። እግዚአብሔር ይባርክሽ። ቴንክ ዩ ሶ ማች ማለት እወዳለሁ። በሁለተኛ ደረጃ ደግሞ መናገር እንፈልገው ባላንስ በጣም ማድረግ ፈልጋለሁ። ምናልባት አንዲት እህት እንደዚህ ፊቷን ስትሸፍን እሱን ቪዲዮ አየሁኝ እና እሷን የሚተካተሉ ሰዎች አታክስ ያደርጓት አይቻለሁ። ይሄም ትክክል አይደለም። በቃ ምናልባት ምን እንደሆነች አናውቅም። ለማስነጠስ ፈልጋ ይሁን አፍራ ይሁን ወይ ደግሞ እየተነገረ ያለው ነገር ቦታ አይደለም ይሁን ወይ ደስ ብሏት ይሁን ዊ ዶንት ኖ። እኔ እዛ ቦታ ላይ ስላልነበርኩ የማውቀው ነገር የለም። ምንም ይሁን ምንም ግን ክርስቲያን የሆናችሁ ሰዎች እቺን ሴት ፖስት ያደርጋችሁ ማሸማቀቅ ፌር አይደለም። ስታፕ
ትክክል አላችሁ በቃ። ምክንያቱም ነገ ሌላ ቀን ነው። እሺ ነገ ደግሞ እሷ ምን እንደምትሆን ዊዶን ነው በምን አይነት የስብከት ጌታን ስለ ጌታ እየተናገረች በምን እንደምትመጣ የምታውቁት ነገር የለም። በሶስተኛ ደረጃ ልወጣ ነው እኮ ጨርሻለሁ። ሶስተኛው ምናልባት የወጣቱ ልጅ ነው አዶናይ የሚባለው ልጅ መልእክቴ ለሱ የመጀመሪያው ማንም ሰው እንደዚህ አቆለባብሼ ማልፈው ነገር የለም። የተጠቀመው ቋንቋ ያ በጣም አሁን እንደ ቫይራል የሚታየው በጣም አስተማሪና የጨዋ ቋንቋ አይደለም። በቃ ባለጌ ቋንቋ ነው። ይሄን እዚህ ጋር የምንዘጋው ምንም ትክክል አይደለም። እንደዚህ ሆነና እንደዚህ ታዋቂ ሆነ የሚለውም አግባብ አይደለም። በቃ ጀስት ሰው በእንደዚህ አይነት ሁኔታ መታወቅ የለበትም። ክሬዚ በመሆን ምንም ፋይዳ የለውም፣ ጥቅም የለውም። ወደ ርዕሴ ልመለስና ልጨርስ። ታዋቂነትና ተጽዕኖ ፈጣሪነት ምንድነው ልዩነታቸው? ታዋቂ ሰዎች ሞታቸው ነው መረሳት፣ ሞታቸው ነው። ካልተራገበላቸው፣ ስለነሱ ሰው ካላወራላቸው፣ ካላደነቃቸው መታነቅ ነው የሚቀራቸው። ከድራግ በላይ ነው፣ እንደ ሀሽሽ ነው ላለ ሰዎች ታዋቂነት። ስማቸው ካልተነሳ፣ ቪዲዮቸው ፖስት ካልተደረገላቸው ሊትራሊ የሚያማቸው እንደ ሱስ ነው። ታዋቂነት ለአንዳንድ ሰዎች ሱስ በሽታ ነው። ታዋቂነት አደጋው ምንድን ነው ካላችሁኝ፣ ኤኒታይም ልትረሳ፣ ኤኒታይም ልትዋረድ ትችላለህ። ተጽዕኖ ፈጣሪስ ደግሞ ምንድን ነው ካላችሁኝ፣ ተጽዕኖ ፈጣሪ ሰዎች እነሱ አይደሉም የሚጮሁት፣ መልእክታቸውን የሚጮሁ ያመጡት ኢንፍሉዌንስ፣ ሰው ላይ ያመጡት ጫና፣ ያመጡት መዝሙር፣ ያመጡት ስብከት፣ ያመጡት ቴክኖሎጂ ፈጠራ፣ ያመጡት በሰው ላይ ላይፍ ላይ የሚያመጡት ተጽዕኖ ያ በጣም ከባድ ነው። ይጫናቸዋል። ምንም ልታደርጓቸው አትችሉም። እየጠላችኋቸው ኢቭን ያመጡት ተጽዕኖ ይከብዷችኋል። ታዋቂነት ገለባ ነው። ደግመዋለሁ። ታዋቂነት ልክ እንደ ገለባ ነው። ጠዋት ታይቶ እንደሚጠፋ ጤዛ ነው ታዋቂነት። ፌመስነት ማለት ነው። ፌመስነት ያዋርዳል። ይዶን ነው የቱ ጋር እንደምትዋረድ፣ ይዶን ነው የቱ ጋር ሰው አውጥቶ እንደ ሸንኮራ መጥቶ እንደሚወርውር አታውቅም። ተጽዕኖ ፈጣሪ ስትሆን ቤታቸው ትገባለህ፣ ልባቸው ውስጥ ትቀመጣለህ ባመጣኸው ተጽዕኖ። ስለዚህ እኔ ወጣቱ ምን እንደምትመክረው ካላችሁ ለታዋቂነት ሳይሆን ለተጽዕኖ ፈጣሪነት ነው ራስን ማዘጋጀት ያለበት። ቤተሰቦቻችሁን ብትጠይቁ ታዋቂ ሁንልኝ ልጄ ሳይሆን ተጽዕኖ ፈጣሪ ሁንልኝ ነው የሚሏችሁ። ኢየሱስ በምድር ላይ ታዋቂ አልነበረም፣ ተጽዕኖ ፈጣሪ ነበር። በነበረበት ዘመን የሚናገረው ቃል በጣም ከባድ ነው። ሰው ውስጥ አይጠፋም፣ ትምህርቱ አይጠፋም፣ ህይወቱ ካራክተሩ አይጠፋም። እዛ ላይ ነው ፎከስ ማድረግ። አሁን እኔን በጣም ብዙ የምጠሉኝ ሰዎች እያያችሁኝ እንዳለ አውቃለሁ። አንድ ወዳጅ አለኝ የሚለው መዝሙሬ ግን ምን ታደርገዋለህ? አየህ፣ በቃ እንደዚህ ቆሻሻ ትራሽ ውስጥ ልትጥለው አትችልም። መዝሙሮቼ በልባችሁ ውስጥ ሁልጊዜ ይኖራሉ። ዩ ካን ሄት ሚ ኤኒ ታይም አም ፋይን፣ ችግር የለብኝም። ልጠሉኝ ትችላላችሁ፣ ዋቴቨር ልትወደኝ ትችላለህ። ምግቤ አይደለም። ይኸውላችሁ የታዋቂ ሰዎች የቀን ተቀን ሰርቫይቭ የሚያደርጉበት በሚሰጣቸው የልብ ቅርጽ ላይ በሚሰጣቸው ጭብጨባ ላይ ነው። እዛ ላይ ነው። ያ ሲቀንስባቸው ኮላፕስ ያደርጋሉ። ልክ አውሮፓ ላይ አሜሪካ ላይ እንደዚህ አንገታቸውን ድፍት የሚያደርጉ ድራግ አዲክትድ ሰዎች አይታችኋል። ቀና የሚሉት እንደ ድራግ የሚወስዱት ጭብጨባ ነው። አይኖ እንደሚያማችሁ አውቃለሁ። በጣም እንደሚረብሻችሁ አውቃለሁ። ይህም በመናገሬ በጣም አንዳንዶቻችሁ ኦፌንድ እንደምትሆኑብኝ አውቃለሁ። ግን አይጠቅም። በቃ አለቅ። ጥሩ ነገርን ለማስተላለፍ ራሳችሁን ብታዘጋጁ በጣም ይጠቅማችኋል ብዬ አስባለሁ። በጣም አንዳንድ ሰዎች ተሳዳቢ የሆነ ታዋቂ መሆን ይፈልጋሉ። የሆነ ጊዜ ኖርዌይ 77 ሰው የገደለው ሰውዬ በቃ ጀስት ታዋቂ ስለምጠላቸውና ታዋቂ ለመሆን ስለፈለግኩ ነው ያለውን ሰው አስታውሳለሁ። እና ታዋቂነት በምንም መንገድ ይመጣል። በብልግና ይመጣል፣ በነውር መንገድ ይመጣል። በጣም ቀላል ነው። ተጽዕኖ ፈጣሪ ስትሆኑ ደግሞ ያ በረከት ነው። በቃ ስትባረኩ እግዚአብሔር ሲወዳችሁ እናንተ ውስጥ የሆነ እንቁ ያስቀምጥና ያንን እንቁ ለሰዎች ዲሊቨር የምታደርጉበትን ሲስተማችሁን እግዚአብሔር ያስተካክልላቸዋል። ለእኔ ማስተዋል ታዋቂ ሴት አይደለችም በጭ ቋንቋ። አሁን ስለ ማስተዋል ንገረኝ ካላችሁኝ ተጽዕኖ ፈጣሪ ሴት ሆና ነው ያለፈችው። አለቀ። እዛ ፕሮግራም ላይ ተጽዕኖ ፈጣሪ ነበረች። ምን አደረገች ካላችሁኝ ያላትን ውድ ስጦታ ክራይስት ኢየሱስ ክርስቶስን
እንኩ እሱን ብትቀበሉ ደግሞ ለሁላችሁ ይበቃል አለች። ስለዚህ እቺንም ሴት አፕሪሼት ማድረግ ጥሩ ነው። ለማንኛውም ጀስት ይሄኛውን መሰረት እንድትይዙ ይጠቅማችኋል ብዬ አስባለሁ። ካልሙኑ ሶሻል ሚዲያውን በጣም የምታሳብዱ ሰዎች ተው፣ አይጠቅማችሁም ምንም። ዛሬ ጌታ ይባርክ ያለ ሰው ደግሞ ነገ ጌታ ይግደልህ ይላል። ምንም የምትተማመንበት እንትን ነው፣ የመሰረት የሌለው ነገር ነው። ሰው ጭብጨባ ላይ እግዚአብሔርን ማሰብ ጥሩ ነው። በቃ ከእግዚአብሔር ጋራ ሪሌሽንሽፕ ማድረግ ምንም። እኔ አሁን እዚህ ውስጥ 190,000 ሰው ይከተለኛል ቲክቶክ ላይ። አይ ዶንት ኬር፣ አይመለከተኝም። ፌስቡክ ወደ 500 ምናምን ሺህ ሰው፣ ይሄም አይመለከተኝም። ብዙ ጠላት እንደሚከተለኝ አውቃለሁ። ወዳጆች፣ አንዳንድ ሰዎች ፎሎ የሚያደርጓቸው ሰዎች ወዳጆቻቸው ይመስሏቸዋል። አሁን ከፍታችሁ ቁጭ ብላችሁ የተበሳጫችሁ ለ3 ለ4 ለ2 ሆናችሁ እያያችሁ እየሰደባችሁ የምታዩ ሰዎች እንዳላችሁ አይ ካን ሴንስ። ልክ እዚህ ጋር ልብ ቅርጽ የሰጡኝ እንወዳለን እንደሚሉ በጣም በጥላቻ ደግሞ ጭንቅላታችሁ ቆሽሾ ቁጭ ብላችሁ የምታዩ እንዳላችሁ አውቃለሁ። ሁላችሁም ለእኔ አትጠቅሙኝም። ባጭር ቋንቋ ጎሽ ያለኝም አይጠቅመኝም። ያጥፋህም ሙትልን ጥፋልን የሚለኝም አይጠቅመኝም። እኔ የሚጠቅመኝ እግዚአብሔር ብቻ አለቀ። እግዚአብሔር ማንንም ሰው የሆነ ሰው ጥገኛ አድርጎ አልፈጠረም። የእግዚአብሔር ጥገኞች ሆናችሁ የተፈጠራችሁት ይሄን ነው አለቀ። በዚህ ዘመን ለማን ነው አድናቆት ያለ? ጥሩ ትምህርት ለሚማሩ ወጣቶች ነው አድናቂ። ለፌስቡክ ለማኞች እኔ ክብር የለኝም። ፌስቡክ ላይ ቁጭ ብለው ለሚለምኑ ለማኝ ወጣት ልጆች በጣም ነው ማዘን። ውጪ የሚለምኑ ሰዎች ይሻሉኛል። እኔ ቲክቶክ ውስጥ ገብተው ውጭ ሀገር ካሉ ሰዎች እየዘረፉ ከሚኖሩ በጣም ክብር የለኝም። ማለት ጥሩ ወደ ልባቸው ሲመለሱ በልመና ነው ሰርቫይቭ ያደረኩት ይላሉ። ሰርቼ ሳይሆን በእውቀቴ ሳይሆን የሚል ስሜት ይፈጠርባቸዋል። ያ ከታዋቂነት ነው ልትሉ ትችላላችሁ ነው አይደለም? ስለዚህ በተቻለ መጠን ከታዋቂነት ይልቅ ተጽዕኖ ፈጣሪነት ላይ ፎከስ አድርጉ። አለቀ። ብዙ ጨዋሂ ላይኖራችሁ ይችላል። ብዙ አድናቂ ላይኖር ይችላል። ብዙ አክባሪ ላይኖራችሁ ይችላል። ኦኬ፣ ምን ያደርግልሃል? የሰው ክብር ይኸውላችሁ እንደ ጠዋት ጤዛ ነው ብያችኋለሁ። ድንገት ነው የሚተነው ከላይፋችሁ ውስጥ፣ አይጠቅማችሁም። ለማንኛውም አድርገህልኛልና ለዘላለም አመሰግንሃለሁ የሚል ሰው ሪኩዌስት ልኮልኛል። እስቲ እሱን አክሰፕት ላድርግና ለአንድ ሰው ድል ስጥና ልውጣ። ታዋቂነት እና ተጽዕኖ ፈጣሪነት ጨርሻለሁ። ለማንኛውም ለሁለታችሁም ክብር አለኝ። እኔ በግራይንም በቀኝ አይን ለምታዩም ሰዎች አንድ አይነት ስሜት ነው ያለኝ እና አምፋይን። እሺ እንደገና ላኪልኝ አድርገህልኛል ለዘላለም አመሰግናለሁ የሚል ተግባብተናል አይደለ ጋይስ? ተግባብተናል ብዬ ተስፋ አደርጋለሁ። የቲክቶክ ሰው አይደለሁም። ቲክቶክ ላይ ብዙ ጊዜ አልመጣም። ዛሬ የሚመጣውት ይህን ለማስተላለፍ ነው። ሶስቱም ሳይድ የተናገርኳቸው ለሶስቱም አንድ አይነት ክብር ነው ያለኝ። ይህን ተረዱልኝ። ጌታ ሆይ ቶሎና ሰላም ብያለሁ። ጤና ይስጥልን። እሺ ኬፋ ምን ልስራልን የሚለው ኬፋዬ ደህና ነኝ። ቆንጆ መንፈሳዊ አልገባኝም። እሺ አንተን ረዳ ሁሉ ይስማ። አንተን ረዳኝ ሁሉ ይስማ። ብቻ የተናገርኩት ነገር ከታዋቂነት ተጽዕኖ ፈጣሪነት ይበልጣል የሚል ነው። ሌሎቻችሁ ይሄንን ሰምታችሁ በኋላ ተቆርጦ ሌላ ነገር ሲለቀቅ ካያችሁ ዝም እንዳትሉ። ቢካዝ ጀነራል የሆነው ሙሉ ፓኬጁ ይሄ ነው። ያ ስለሚሆን ነው የነገርኳችሁ አለ። ኬፋ ስለ እንደዚህ ያለ የሚል ነገር ደግሞ ትሰማላችሁ። ምን አድድን ሰ ኤኒቲንግ። ማስተዋል ጥሩ ስጦታ ስታናለች። ፊቷን የሸፈነችው ልጅ ምናልባት አፍራ፣ ምናልባት ልታስነጥስ ፈልጋ፣ ምናልባት በምን ስሜት እንደሆነ ቪዲዮን ነው። አትፍረዱባት። ሶስት ነገር የተናገርኩት ለታዋቂነትም ደግሞ እንደዚህ አድርግ የምትለው ምክሩ ትክክል አይደለም። ካልሙን ይሄ እንግዲህ በጣም መጥፎ ከሆነ ምን ማድረግ አይቻልም። እንግዲህ በተረፈ ጨርሻለሁኝ። መልካም ቀን ይሁንላችሁ። የሰራሁትን ቪዲዮ ደግሞ ሼር አድርጉልኝ።
እሺ አንድ ቪዲዮውን ፖስት አድርጌያለሁ። እሱን ቪዲዮ ሰዎች ጋር እንዲደርስ አድርጉ። እሺ ልውጣ አይደል? መልካም ቀን ይሁንላችሁ። ተባረኩ። ጨርሻለሁ።